የታባቱ ክብሬን ተይውደና በእንዳሻሽ እንዳልሽው ይሁና ካንቺ አይበልጥምና ካይሁን ምናምን በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴ ቃላት ስላጠረው ልቤና ገር ዛሬ እሱ ተራ ነው ወድሃለው ናለበይም ታያለሽ ለሰው አይመስልም ያምራል ያብባል ፍቅራችን አንለያይም አንለያይም። ሰላም 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 ሰላም፣ እንዴት ናችሁ የኛ ውድ ፋሚሊዎች? መተናል ዛሬ በድጋሚ እኛ ደህና ነን እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ የመጣ ነው በጉጉት ሲጠበቅ የነበረው የእናንተ ጥያቄ መልስ ለመስጠት ከባለፈው ፓርት 2 የባለፈው ተመችቷችኋልና እኛም ተመችቶናል። ከዛ ፓርት 2 ደግሞ እንደግመዋለን። እስቲ ማላቀው ነገር ላወጣጣ ነው ዛሬ። እስኪ ጽፌያለሁ እኔ ችግር የለብኝም ጽፌያለሁ። እሺ እኔም ትንሽ ሞክሬያለሁ። እስኪ ይሁን አስቡት ሞክሬያለሁ ምናምን የሚለው እኮ የሆነ ተስፋ ሊሰጠኝ ፈልጎ ነው። አውቄበታለሁ ነቅቼበታለሁ። ባህሪውን እየወጣ ነው። የሆነ የተደበቀ ባህሪዎች ይወጣሉ። እንዲህ ፈንቅለው ነው የሚወጣው። ፈንቅለው ከውስጥ በደንብ እንጠያየቃለን። በደንብ ብዙ የማናውቃቸው ነገሮች ሰውም የማያውቀው ነገሮች አይደል? እንደዛ ነው ያሰብሽው? ጥያቄዎቹ እንግዲህ እንዳይከብዱ ብቻ መጸለይ ነው ዋናው ነገር። ከላይ ለላይኛው እሺ እጣ ይጣለው ወይስ ማን ይጀምር? አንቺ ጀምር። አንተ ጀምር። ሌዲስ ፈርስት የምንሽ ቀባጭ ነው አንተ። አንቺ ጀምሪ ብትለው ተበበራችሁ ግን እንሳውን እንዴት ነው? ሌዲስ ፈርስት ስለሆነ እኮ ሌዲስ ፈርስት። እሺ እግዚአብሔር ያክብራችሁ ነው እንዳከበራችሁ። አሁን የፍቅር እኮ ነው የሚመስላችሁ ኦዲየንስ። የፍቅር አክብራችሁ ነው። የፍቅር ማከበር ነው። የፍርሃት ነው እንትን ያለኝ። የትኛውም ቦታ ላይ ፈርስት ሌዲ ማለት አለብን። ገባሽ? ቅድሚያ ሴቶች ቅድሚያ ለሴት መስጠት አለብን። ስለዚህ ለሴቶች ቅድሚያ። ቴንክ ዩ በእውነቱ። ያው እንግዲህ እኔ ከቀላሉ ነው የምጀምረው። አሌክስ ሲናደድ ምንድን ነው የሚያደርገው? ምን ማድረግ ይቀናል? ከባድ ጥያቄ ነው። ታያች ግን ቀላል ከቀላሉ ነው እንደነገርኩ። እኔ ሲናደድ ማድረግ ነው ያላላቀ። እንዴት? በቃ የሆነ ነርቨስ ሆናለሁ በጣም ትንሽ ቶሎ ተናዳጅ ነኝ ምናምንና ላይቭ ላይ ራሱ ገብቼ ቲክቶክ ላይ ምናምን የሆነ የማይሆን ጽሁፍ ሲጽፉብኝ እንዴት እንደምሆነ ይገባሽ። ማርያምን ወደ ሁላ ነቅዬ እወጣለሁ ማለት ነው። በጣም ነው የምናደደውና ቶሎ ተናዳጅ ነኝ። ሲናደድ ማድረግ ነገር አላውቅም። ይደብረኛል ብቻ አጭሩ። አንተ በምትናደድበት ሰዓት አንቺ የምትጠይቂኝ ጥያቄ እኔም እጠይቅሻለሁ መልሽ። ኧረ እባክህ ኦኬ፣ እንደዛ ከሆነ አንተ የምትጠይቀኝ እኔ መልሽ እጠይቅሃለሁ። እዛ ይሻላል። አይ ካሜራማን ካለ ጥያቄ መጠየቅ ይችላል። ለሁለታችንም መጠየቅ ትችላለህ። ባይዘው ኦፕን ሁን፣ እኛ ችግር የለብንም። እሺ ሙሉ ልጠይቅ ወይስ ተራ በተራ? ደስ እንደልሽ። ኦኬ ቀጥል አንተ ቀጥል። ኦኬ እሺ እንደዚህ ጋር የጻፍኩት ነገር አለ። እስቲ ታይና ፈጣሪ አንተ በኪነ ጥበቡ እንደው እንደ ነገሩ አንተ አሽለኝ መቻን ስጠኝ ነው የሚባለው። ጧት ስትነሽና ማታ ስትተኝ ምጸልይ ጸሎት። በሰላም መልከኝ በሰላም አሳድረኝ ይላል ማታ። ቀን በሰላም ያሳደርከኝ በሰላም አውለኝ። በቃ ይሄንን ብዬ ነው የምነሳው። ዳዊት ምናምን ደግማለሁ። የጧት ዳዊት ግድ ነው አንተ። ኃጢአታችንን በዚህ እንቀንስ እንጂ የሰው ልጅ ኃጢአት እኮ ሃይማኖቷ ላይ ጠንካራ የሆነች ሴት ደስ ይላልሽ። አይ እኔ ደግሞ ደክሜ ነበር ትንሽ። አሁን እያገገምሽ ነው? እያገገምኩ ነው እግዚአብሔር ይመስገን። አይ ከጸለይሽማ በደምብ እና ለኛም ጸልይልን አልፎ አንዳንድ በእኔ ጸሎት እኮ ነው ያለው። አይ በጣም እኔ እንደው ጠዋት ቀን ማታ ግድ ባትጸልይልኝ እኔ አልጸልይሽ ለማን እንዴ ማሆን እና አሁን ወደ ከባዱ ጥያቄ ልጠይቅ ነው። አሌክስ እሺ
ጥያቄዎች ያው ጥያቄዎች ናቸው። ጥያቄዎች እንዳመጣጣችሁ ይመለሳል። እንዳመጣ እሺ አይ እኔማ በቃ አንድ አላነብም። ሲጠፋብኝ ነው የማነበው። ያው ስለማስታውሳቸው ይኑርክ ከእርጅናም ነው የሷን አርጅቷል። ለዛ ነው እያነበበ ታዲያ ግድ እና የምትወደውን ዘፈን ጋብዘኝ አልልህም፣ ዝፈንልኝ፣ ተስረቅረቅልኝ። ድምጽ አያምርም ምናምን ካልኩ ቅጣት ነው የሚሆነው። አይ ያኔ ድምጽ አያምርም፣ ግን በጣም ወደው ዘፈን የታምራት ደስታ ዘፈን ነው። ኦኬ ታምራት ደስታ አብዛኛው ጓደኞቼ እንደው ፋሚሊ ምናምን ሁሉ ያውቃል ይሄን ዘፈን። ማርያምን ጌታን በጣም ነው ሁሉ ዝም የሚዘፍነውና ይሄ ካንቺ አይበልጥ የሚለው ማለት ነው። የታባቱ ክብሬን ተይውደና በእንዳሻሽ እንዳልሽው ይሁና ካንቺ አይበልጥምና ካይሁን ምናምን ካንቺ አይበልጥም ይሁንደና ዳላጣሽ ልቻለው ምናምን በቃ ድምጼ ቢኖር ሁሉንም በዘፈንኩላችሁ። ድምጼ አይሆንም። ታምራት ትወዳለህ? የታምራት አድናቂ ነህ? ሞር ይሄን ዘፈን ደግሞ በጣም ነው የምወደው ከልቤ ማለት ነው። እግዚአብሔር ማርያም ብታስገቢላችሁ ትንሽ ደስ ይለኛል። ዘፈን ነው ራሱ አስገባዋል። እኔ ላንተ መች ከወጣው ገባው እንዴ? እና ይሄን ዘፈን ከልቤ ነው የምወደው። ማርያም አረ ድገምልን አንድ ከታምራት በቃ ከታምራት ደግሞ አንድ ሁለተኛ ብቻ ድገምልን። አናስቸግርም። ከታምራት ደስታ ሁለተኛ ብዙ አለ እኮ ግን ሞርም ወዶን እንትን እያልኩ እያሰብኩ ነው ታውቂያለሽ። ዛሬ እንደሆነ አዳር ታስባለህ እንጂ ሳዘፈን እሺ አንለያይም ዘፈና እንዴ ይለኛል እንዴ እንድዘፍን ነው። ከምን ጀምሮ ልትፈንልሽ? ከመጀመሪያው እንዳትኝ ብቻ። አረ ከፈለከው ዋና መስፈኑ ነኝ ማለት ነው። አለበይም ታያለሽ ለሰው አይመስልም ያምራል ያበባል ፍቅራችን አንለያይም አንለያይም አንለያይም። በጣም ደስ ይለኛል። አይ በጣም ደስ ይላል እውነት። ያ ድምጽ ግን ለክፉ እኮ አይሰጥም። አሪፍ ነው። አይ አልተገራም። ገባሽ? ቮካል ነው ጫካዬ ቮካል ነው መጮህ አለብኝ። ልጩህ እንዴ? አረ እኔም ዘፍኛለሁ እንኳን አንተ በዚህ ጩቤ ድምጽ በቀጣዩ በደንብ እስኪ እንትን የኔ ድምጽ ብዙ ጊዜ ለመንዙማ ነው የሚሆነው። ወፈር ምናምን ያለ ስለ ምናምን እንደዛ ነው የሚሆነው። ኦኬ አይ ከዛ ነው። ቀጣይ ጥያቄ መጠየቅ ትችላለህ። ተመልሶልኛል። ቀጣይ ጥያቄ እሺ ይሁን ጥሩ ነው። ፍቅር ስንት አመትሽ ነው? ከታርገው አንተ ከታርገው የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም። የብዙ ሰዎች ጥያቄ ነውና አሻሽ ውስጥ እኔ 21 ነው ያልኩት፣ ግን ስንት እንደምትልስ ምን ሰማው ይላል። አሻሽ ውስጥ ማለት ነው 13 ማይኒ ነው። ስንት መስላለህ እስቲ ስገምተኝ እንዴ ስታየኝ? 19 አይደለም የኔ ትክክል 21 ማጥቶንም አንተ የኔ አይደለም 52 ኦኬ ግምትህ ሉን እድሜ ጸጋ ነው ተነግረኛል። አንተ ስንት አመት ነው? ቆይ ለምን እኔ ያንተ ጠየቅሽ ጥያቄ ነው እንዴ? ሳትመልሽልኝ ሴት ልጅ ነው አይጠየቅም። ሊያፋጥጠኝ እኮ ነው። አይገርምህም? ኖርማል ነው። እኔ እኮ ስታይ የ12 አመት ልጅ ነው የምመስለው። አትመስያለሽ። ዩቲዩብ ጀመርሽ ራስ 12 አመት ይሄስ ሙት ይሆናል። በኢየሱስ ሶ አንተ ስንት ገመትክ? ኢየሱስ 20 በአንድ አመት ነው የምንበላለጠው እኔና እሱ። እሺ አንተስ? 21 አመት 21 አመት እኔ። እሺ እኔ ደግሞ ለአንተ ልገምት 23 የማ ያንተ 24 22 25 በስመ አብ ገምቻለሁ። ባንዲ አገኘሁት ያለሽ ከዛ ሁሉ ሞከረ ባንዲ አገኘሁት እችላለሁ በለው ይላል። ሶስት ጊዜ ጠይቀኝ አገኘሁት ባንዲ አገኘሁት ይላል። አይ የኔ አመት ግንቦት ላይ ነው 21 ነው ያስኩት። አይገርምህም? አናቱ ላይ ነው የገመትኩት። አይደለም ግንቦት 1 ነው የተወለድኩት።
21 አመቴን ያስኩት ይገርማል ከወራቶች በፊት ነው። ዋው አራጨብጭቡ እና ደስ ይላል። 21 አመት ነው። 25 አመት ነው። የ4 አመት ታላቅሽ አክብሪ። 4 አመት አንቱ እያልኩ ላውሮት የክብር አይደለም 4 አመት በ2 አመት ያንድ ቀን ልዩነት ራሱ በጣም ጋባሉ። ኧረ በስመ አብ ማለት እኔ እንጃ። እኔ ጀመር ይሄና ልዩነት አለን አይመስለኝም። እኔ እናንተ ኖርማል እንትን እኮ 4 አመት አንተ ወደ ጥያቄሽ የእድሜ ባለጠጋ ነህ በእውነት አንተ። እሺ አሁን መዋሸት አይቻልም። ከፍቅር የምትወደው 3 ነገር? ሃይ ፍቅር እባላለሁ። ከፍቅር የምወድላትን 3 ነገሮች ላይክ ፐርሰናሊ በደንብ ቀርቤም ስለማውቃት አንደኛ ጥንካሬሽ። ቴንክ ዩ። ጥንካሬ ስልሽ ነው አልበገር ባይነት አይ ነው ያን ነገር አንድ። ሁለተኛ በጣም ትግስተኛ ነሽ። እሺ ነኝ እንዴ? የምር ትግስተኛ ነሽ። ኧረ እባክህ እኔ ራስ መጣው እዚህ መጣው ያልኩሽ ስንት ሰዓት ሙሉ ማለት ነው በትግስት በቃ እሺ ምንም ማድረግ እንደማልችል ስለማውቀው እኮ ነው። እሺ ብዙ ሌላም ነገሮች ላይ ስላየሁሽ ነውና እሱን ነገርሽን። ሶስተኛ ደግሞ ላይክ ታታሪነት ማለት ምን መሰለሽ? ራስሽ እየሰራሽ ሰው እንዲሰራ ማድረግ ትፈልጊያለሽ። ራስሽ ተለውጠሽ ሰው እንዲለወጥ ትፈልጊያለሽ። ካንቺም አልፎ ቤተሰብ ሁሉ ነገር እንዲቀየር ምናምን ትፈልጊያለሽ። እሱን ነገርሽን ማድረግልሻለሁ እና ወድልሻለሁ። አይ በቃ ይሄ ነው። ወይኔ ሰው እንደ 5 ባረኩት 10 ፓራግራፍ 10 እናገራለሁ። እኔ በነቆጨኝ። ይሄ እኮ ጥያቄ አይደለም። አይገርም? ጥያቄ ነው እንዴ? እኔ ማወቅ ስለምፈልግ ነው። ማወቅ ስለፈለክ ነው። ጥያቄ አይደለም። እሺ ስለዚህ ልድጋም ታስደግመኛለህ? ኧረ በስመ አብ። በዚሁ የሚያስጠላህ ነገር ደግሞ ከኔ 3 ውይ የለም ማርያምን አለ ነው ያሰብኩ። አንተ ምን አገባ እንዴ? ሸመኛ ነሽ፣ በጣም ሸመኛ ነሽ። አር ዩ ሪሜምበር እዛ 8ኛ ፎቅ ላይ ሸመኛ እሱን ነገርሽን ብትተይ ጥሩ ነው። ሸመኛ መሆን ጥሩ አይደለም። ራሽ ነው የምትጎጁና ሸመኛ ከሆንሽ ይሉንተኛ ለሰው ሁሌ ደግሞ ለሰው መኖር ይከብዳል እንጂ አንዴም ለራስ መኖር ትልቅ ነገር ነውና ሸመኛ አትሁን። ሲስተር ሁሌ ነው የምትሰድበኝ ማርያም እግዚአብሔር። እኔም ያየሁት ነገር ስለሆነ ማለት ጅል ትለኛለሽ። ከዛ ምርር ሲላት ጅል እኮ ጅል ሸመኛነት ሲበዛ ጅል ነው የምትሆኝ። ሞኝቶኛለሽ። ገባሻ? ሸመኞች እንደዛ ናቸው፣ ብዙ ጊዜ ሞኝ ናቸው። እኔ ሸመኛ አይደለም ባይ እግዚአብሔር ማርያምን። እኔም ከመሰለኝ ካልመሰለኝ የራሱ ጉዳይ ነው። ምንም ነገር እኔ ደግሞ ከጎን ያለው ሰው በምንም ምክንያት እንዲከፋ አልፈልግም። በተለይ በእኔ ምክንያት በስመ አብ ይደብረኛል። እኔ ራሱ ያ ሰው ባይደብረው ራሱ እንደደበረው ነው እኔ ቲንክ የማደርገው። አዎ እኮ አንዳንዴ እኮ እንደዚህ ነገር ሲያጋጥሙሻል። ግን ምንድነው ማለት በቃ ከራስ ማለት ለምንድነው ለራስሽ ራሱ እንትን ማይኖርሽ? ገባሽ አይደል? ምንድነው ራስሽን ከወደድሽ የሆነ ብዙ ጊዜ ሰልፊሽ ይባላል፣ ራስ ወዳድ ይባላል ነው አይደል? ግን ለምን ራስሽን ካልወደድሽ ማንን ልትወጂ ነው እንጂ? እኔ ለምሳሌ ራሴን ካልወደድኩኝ ማንንም ልወድ አልችልም። ራሴን ካላከበርኩ ማንንም ላከብር አልችልም። ስለዚህ በመጠኑ ሸም ምንም ነገር ቢሆንም በመጠኑ ሲሆን ደስ ይላልና ያንቺ ደግሞ ከመጠን በላይ መጠን አለፈ ሳታ። አይ እኔ ካለፈ ህይወቴ ደግሞ አሁን በጣም ተምሬያለሁና እንደው ምን እኮ እንደቀነስኩ ነው ማስበው። ገባ? እኔ ስላየሁ ነው ትናንት ወዲያ ስላየሁ ነው ነገርና በደም ሸመኛ ነሽና ያየሁ ነበር። በጣም ትግስትም ያልኩሽ ይዛን ሳይሆን አይቻለ ትግስተኛ ነሽ። ትዝ ብሎኝ እኮ ነው። እና እሱ ነገር ብቻ ነው የሚያስጠላኝ ካንቺ። እሺ ቆይ እግዚአብሔር ሁላችንም የሚያስጠላ ካንቺ። ባንቺ ድረሽ አስተካክላለሁ። በዚህ አመት እውነት አስተካክዬ ከኔ ምንም እንከን አታገኙም። በእውነት ብለን እናስባለን። እሺ መጠየቅ ትችላለህ። ባይዘው አሁን የጻፍኩት አለቀ። የጻፍኩት ብዙ እንትና ከጻፍኳቸው ውስጥ አንቺም ጠየቅሽኝ ነው እንደዛ ነው። ኦኬ በሻ እሺ የጠየቅሽኝ ልደግም የጠየቅሽ እስኪ ከኔ የምትወጂው 3 ነገሮች
3 አይደለም 5 ኧረ በስመ አብ 5 እኔ ሁሉ ነገር ነው መስጠላኝ ነው አንተ ያለሽ 3 ላድርግልሽ ወይ ከቻልሽ 5 አድርጊው ካልፈለግሽ ደግሞ 2 አድርጊው ብቻ ደስ እንዳልሽ አንድም ይሁን 2ም ይሁን 3ም 4ም 5ም እሺ አንደኛ ይሄ አስተሳሰብህን ማለት የነ ፖዚቲቭሊ ነው አብዛኛውን ነገር ማለት በጥሩ ነው የምታየው ሰው በተናደደ ሰዓት ማረጋጋት ምናምን ትችላለህ ብቻ አስተሳሰብህን በጣም ነው የምወደው ፐርሰናሊቲ ማለት ነው ሁለተኛ ደግሞ ይሄ ለሰው ያለ አክብሮት ቀጥልበት የእውነት የምሬ ነው በጓደኝነትም አጠገብ ላለ ሰው በቃ ለፋሚሊም ያለ ክብር በጣም ነው ደስ የሚለኝና ዋና ደግሞ ለሁለት ሰው መቀራረብ በትዳር በፍቅረኛ በጓደኝነት በቤተሰብ በሁሉም ክብር እውነት ክብር ዋነኛ ነገር ነውና አንተ የሰው አክብሮት አለ ታከብራለህ በእውነት ጌታን የምሬና እና ሌላ ምን አለ በጣም ስትሮንግ ነህ ጠንካራ ነህ ሰውነታዊ ሳይሆን ሰውነትም ማይታወቀ ነው እንዴ እንደዚህ ፈርጥመህ ነው የሚባለው እንደዚህ ብለህ ጠንካራ አይደለም ብለህ ራሱ እነሱ ውሸታም ነው የሚሉኝ እና የሆነ ጥንካሬ አለ እንደገና ይሄ አራተኛ ደግሞ በቃላት የሆነ ታቅበታለህ ማውራት አወራር ማለት ነው የተናደደን ሰው ማረጋጋት ትችላለህ ማሳመንም ትችላለህ ይሄ ንግግር የሚያምርለት ሰው ይላል እንደዛ አይነት ሰው ነክ ሌላ በቃ ደስ ትላለህ ሁሉ ነገር ነው ሞድልህ በቃ ደስ ብሎኛል እንደዚህ ስለተገለጸ ስለወጣ ፈንቅሎ ስለወጣ አይ እኔማ በቃ መናገር አልፈለኩም ነበርኩ ያው እነሱ እሱ ተናግሮ ምናምን ስለሚሉኝ ነው እንጂ አሁንማ በቃ ይኮራብኛል ይቀብጥብኛል ተውት በቃ ኩራተኛ ነው የሚሆነው አረ እኔ አልኮራ ይሁንልክ እሺ ደግሞ ሌላ ምን ልጠይቅሽ ህልም አለሽ ህልም እንዴ ሰው ልጅ ያለ ህልም እንዴት ህልምሽን ማለት ህልምሽን እንዳታሳኪ ከሚያደርግሽና እንድታሳኪ ደግሞ ከሚያደርግሽ ነገሮች ውስጥ ሁለት ስትቀጭ እንዳታሳኪ ያረጋሽ የሆነ በቃ ስትታገዩ የነበረ ነገር እንድታሳኪው ደግሞ ሲያረግሽ የነበረ ነገር ኦኬ እኔ የሆነ ህልም አለኝ ገባክ ያን ህልም እዛ ድሪሚ ላይ ደግሞ ለመድረስ በጣም ትልቅ ነገር ካሰብክ በትንሽ ነገር አታገኘው በጣም ብዙ ስብራት ብዙ ድካም ምናምን ይኖረዋል ይሄን ደግሞ አምነህበት ነው እዛ ነገር ውስጥ መግባት እኔ ደግሞ እንደዛ አልነበረም የኔ ሐሳብ በቃ እዛ ቦታ ነው በቃ እዛ ቦታ ዝም ብሎ መድረስ ነው ገባ የሆነ ምንም እንትን እንዲያጋጥመኝ ሚስቴክ ምናምን እንዲያጋጥመኝ ፈተናዎች ምናምን አልፈልግም እና አልፈልግምም ሳይሆን መጀመሪያ አላሰብኩትም እንጂ እና በዛ መሃል ደግሞ ቤተሰብ ድሪሜን ስለሚያውቅ እየገፋፉኝ ነበር ያበረታቱኝ ነበር ምናምን ገባ እና እነሱ ባይዘው ቤተሰብ ላንተ ብሎ ነው ማንኛውንም ነገር እንትን የሚለው ምክንያቱም ካሳለፈው ላይፍ አንፃር ማለት ነው እና እኔ ደግሞ ምንድነው ቤተሰብ ትክክለኛ ነገር እየነገረኝ አይመስለኝም ማለት በቃ እኔ እዛ ዝም ብሎ ድሪሜ ላይ ለምን እለፋለሁ ለምን እንደዚህ ያደርጋለሁ የሆነ ያሰብኩት ነገር እኔ ጋር የሚመጣ ነው ይመስለኝ እኔ ታግዬ እሱ ጋር መድረስ እንዳለብኝ አላውቅም ነበርና ከዛ አንፃር ደግሞ በቃ አጠገቦች ያሉት ጓደኞቼ ምናምን ቅርብ ያሉ ሰዎች ደግሞ ያንን ነገር ያበረታቱኛል ገባ ከቤተሰብ ጋር ያለውን ነገር በቃው እንዴ ያረፈታ በይ ምናምን እና ድክመቶቼ በቃ ደካማ ጎኔ ነበሩ እነሱ ያነሱና አሁን ላይ ክሊን አድርጌያለሁ አስወግጃለሁ ከቤተሰብ ጋርም ይሄን አልነበርኩኝ አሁን ግን ክሎዝ ሆኛለሁ እግዚአብሔር ይመስገን ከቤተሰቦቼ ጋር አሪፍ ላይ ነኝና አሁን ላይ ምንም ያግደኝ ነገር የለም የራሴ ፍላጎት ብቻ ነው እና እኔ ደግሞ አሁን ሞራሌ በቅርቡ ህልሜ እንደማሳካ ቃለሁ እግዚአብሔርን እና አኮራለሁ ቴክ 5 ጀግና እና አንተስ እኔ ደግሞ አኮራለሁ አላሳፍርም ያልሽኝ በሙሉ አሪፍ ነው ሌላ ጥያቄ ልምጭን ትጀምሪልሽ እስኪ እሺ ፍቅር የሚሳካላት ወጥ ምንድነው ወጥ እንጀራ መጋገር ትችላለች አይታለም ችግር የለም
እት ሙድ ሲዝብኝ ኩክ ስታረጊ በጣም የሚሳካልሽና የሚጣፍጥልሽ ባይዘው ጌታ ምስክሬ እኔ እግዚአብሔርን ራሴን እንዲህ እንትን ለማለት አይደለም ለማደናነቅ ምናምን ሳይሆን እውነት ምግብ ይሳካልኛል በጣም ነው የሚሳካልኝ ሁሉም ይሄ አሁን ለምሳሌ ተው ሽሮን ዝለያት ሽሮ ልንገር ከትንሿ ነው የምጀምርልህ እንግዲህ ካከታተፊ ጀምር እንደው ያሳየው በከተፍ በጣም ደስ ይለኝ ነበርና ሽሮዬ ምስሬን ዶሮዬን ወይኔ ዶሮ ለባል ለማቀብሰ መቅመስ አለብን አይደል እንዴ ብሮ እምነት መቀሌ ማለት ነው እንግዳ ጋር ነበር ሰው ጋር ነበር ያረፍኩትና በቃ ለባል እንዴት ክችን ያረግ ዶሮ እንደሰራ ማርያምን እየዋረደ እኔ ሰራው ቲካዊ አድርገሽ ማምጣት ዴላንት ያለነ ዶሮ እዚ አሳርጂ ሰምታል ዶሮ እንበላለን ዶሮውን ስንበላ ደግሞ ያያችሁ ነው ተመልካቾች ምናምን ስንበላ ብቻ ሳይሆን ካሰራሩ ከመጀመሪያው ጀምሮ ያለውን ፕሮሲጀሩን አታምነኝም አይደል ጌታ ያለ አንተ ማለት ትችላለህ መቼስ አርዳለሁ ጌታ ነገነጣጠሩት እግዚአብሔር ላይቭ ማለት ነው ያልክ ሲያርጅ ከቴሌለው እኔ ስገነጥል ስሰራ ከዛ እዛው ነው ቀምሳ በቅርብ ቪዲዮ ጠብቁ በቃ እንደዚህ አይነት እሺ ሰምታችኋል ሙያዬን እኔ ካላስመሰከርኩኝማ ደም አላወራም ምን ይበልልሽ ነበር ይዘርዘርልሽ ሙያችን ዘርዘር በንዴትማ አይነት ወጥ ሳልሰራ እንደው በጣም አሪፍ ሙያ ያላት ሴት ምንድነው የሚባለው ሙያ ስጠኝ እንጂ መልክ ስጠኝ እንጂ ሙያ ከጎረቤቴ ነው እንደዛ ነው እንዴ ይሄ አይሄድም ደግሞ እሱ ደስ አይልም አይገርም መልክ ስጠኝ እንጂ ሙያ ከጎረቤቴ ሙያ ስጠኝ እንጂ መልክ ከጎረቤቴ ነበር መባል ነበረበት ማን ይሄን አባባል ያወጣው ቆይ እኔ ደስ ይላል ሊከስተው ነበር ከጂ ሙያ ነው ዋናው ከመልክ ሙያ አለኝ እያለች ነው ፍቅር እንደምታዩት ተመልካቾቻችን አንተ የምትወደው ምግብ ምንድነው ምስር በስጋ ድንች በስጋ ስጋ ባይዘው ምስር በስጋ ሙያ እንደምጠይቅ ታውቃለህ እውነቴን ነው እሱን ነው የምሰራልህ እንደዛ እስቲ ራበኝ ታውቂያለሽ ራበኝ ለምግብ ተወው እየራበኝ ነው እንደ ምስር በስጋ ነው የምጋብዘው ስለ ምግብ የሚጠየቅሽ ለራበኝ ነው ምስር በስጋ ጋብዝክና ቀጣይ ደግሞ እኔ ነኝ ተመለው የተገባበዝን ነው ይገርማችኋል እንደ ፍቅራችን ጸንቷል እንደ ሴት ሰርታ አንድ ቀን አብልታኛ አታውቅም ጠርታኛ አታውቅም ይገርማችኋል አሁን ቤቴን አስተካክዬ እውነት በቃ ቁርስ ሰራሽ ልምጣ እያልክ እንበላለን አረ ጠላ ምጠምቃለሁ አንተ ቀላል ሳርገኛል ጠጅ ጥላለሁ በል ጠላ ከጠመቅሽማ ከባድ በቃ እንዴ እኔ አያቴ ጋር ነው ባይዘው ትንሽ ጊዜ አያቴ ጋር ኖር ያለውና አረቄ ታውጣለች ጠጅ ትጥላለች ምናምን ለከዛ ስርስር ነበር ማለት እቺ ነገር አታቅተኝም ባይዘው አክስቶቼ ምናምን ራሱ አይችሉ እንደዚህ አይነት ነገር እና ምን ልልክ ፈልጌ ነው አትጨናነቅ ብዙ ጥያቄ ጠየቅኩሽ እኔ ምንም አልጠየቀኝም እኮ አረ በጣም ነው ወደ አንቺ ጥያቄ ነው እሺ እንደኔ ጥያቄዎችን አስጠፋኝ ስለምግብ አወርቱ ከጻፍኳቸው ውስጥ እስቲ የተረሳት እኔ ያኔ ይሄን ልጠይቅ ካልጠይ አትሽከረመኛ ምንድነው እሺ አሌክስ ትዳርን መቼ ነው የሚያስበው ትዳር አሌክስ ትዳርን የሚያስበው ቆንጆ ጥያቄ ነው በጣም ለሁለታችን የሚሆን ጥያቄ ነው ያስባልና ትዳር ሲባል ሶስት ጉልቻ ይሉታል ፋሚሊዎቻችን እሺ ያ ማለት ምን ማለት ነው አንዱ ጉልቻ ከሌለ ይወርቃል ማለት ነው ስለዛ ሶስቱም ነገር ደግሞ ምንድናቸው እስቲ ደግሞ ብዙ ነገሮች የሚያስፈልጉ ነገሮች አሉ ላይክ እንደዚህ ቤት ምናምን ልጅ አይደለም ግን ብቻ ፋይናንሻሊም ላይ የብዙ ነገሮች ላይ ጠንካራ መሆን አለብሽ ትዳር ስታስቢ ያ ማለት ምን ማለት ራስሽን ችለሽ መቆም አለብሽ ላይክ እንዳልኩሽ ሶስቱ ጉልቻ ማለት ነው ከዛ ሲቀመጥበት ምንም እንደማይሆን ሁሉ እንደዛ መጠንከር ስትሮንግ መሆን አለብሽና እነዛ ነገሮች ሲስተካከሉ ስለ ትዳር ታስቢያለሽ ማለት ነው አሁን ሁለት ጉልቻ ላይ ነኝ አንድ ጉልቻ ይቀራል ያ ነገር ሲስተካከል ኖርማል ይሆናል ማለት ነው ወደ ትዳር ይታሰባል ማለት ነው ይሳካልክ ቴንክ ዩ እሺ ይሄን ጥያቄ አንቺ የምጠይቅሽ እኔ ነው
ወይል እንግዲህ አሁን ምንም እንደዚህ አይነት ሀሳብ የለኝም። የሆነ ነገር እንት ነው ስሜት ነው ወይ ፍቅር ሲይዝክ ነው ትዳር የምታስበው ምናምን ነገር እና ያው ፍቅር መቼ እንደሚይዝክ አይታወቅም። ወይ በመላመድ በመቀራረብ ምናምን ነው። እኔ አሁን ይዘኛልን ብዬ አላስብም። ተራርቀናል እንዳታየኝ አላየህ ምናምን ተባብለናል። ግን ደግሞ ስሜት ነውና መቼ እንደሚሰማክ መቼ እንደሚይዝክ አይታወቅም። ግን እኔ አሁን ባለውበት ሁኔታ ላይ ትዳርንም ፍቅርንም አልደፍርም በእውነት። አሁን ላይ እኮ አይደለም ጥያቄው እኮ ምን ታስቢያለሽ እኮ ስለ ትዳር ያለሽ አመለካከት እንዴት? መጥፎ አመለካከት የለኝም። በጣም አሪፍ ነገር ነው። መሰብሰብ ነው የራስን ቤተሰብ የራስን ፋሚሊ እና ልጅ ሲመጣ ደግሞ ዘርህም ማብዛት ምናምን እንደዛ ነገር ነውና ትዳርን እኔ አልጠላው ግን ፈራዋለሁ። መፍራት የለብሽም። እስቲ ታው መፍራት አለባት የለባት? ትዳር አይፈራም፣ ድፍረት ይጠይቃል። እና እንዳልኩሽ ግን ኖርማሊ በሴት ልጅ እንኳን ብዙ የሚከብድ ነገር ያለ አይመስለኝም። ማየት እንካራ ይከብዳል። ግን ደግሞ ምንድነው ሴት ልጅ የሚከብዳት ምንድነው? ምርጫ ላይ ነው። ያ ትክክለኛውን ሰው መምረጥ ነው ለትዳር የሚሆነው። እዛ ላይ ነው ሜቢ የሚከብዳት እንጂ ከዛ ውጪ ለወንዱ ደግሞ የሚከብደው ነገር ብዙ ነገሮች ይኖራሉ። እንዳልኩሽ ነው ትዳር ሲመጣ ብዙ ነገር አለ። ከዛ ደግሞ ልጅ አለ። ልጅ ሲመጣ ደግሞ ብዙ ነገሮች አሉ ምናምንና የኔ ነገሮች መስተካከል አለባቸው ነው። እስኪ እናያለን ወደፊት ሞቅ ደመቅ ያለ ሰርግ እንበላለን ብለን እናስባለን። ያርገው አንተም ትበላላችሁ፣ አንተም ትበላለህ። አንተ ትበላለህ እንደዚህ እንዳሽቃበት ካትቀር ያ እንደዛ ነው። ስንት ልጆች ነው መውለድ ፈልገው? 6 ረስማ ግማሽ ደርዘን። አንዱን በረኛ አደርገዋለሁ። አንዱን በረኛ 3 ተከላካይ ከዛ 2 አጥቂ በቃ እንደዛ ነው ያሰብኩት። የሻሼ ደጋፊ መሆኔ ነው እንጂ የሻሼ ቡድን መሆናቸው ችግር የለም። አርሰናል ይላል ነው እነሱ ተቀራቀኝ እና ያለ በቅርብሽ ኳስ አንቺ ማለም ለብሰሽ አሁን ልይ ታዲያ ልታለቅስ? አላለቅስም። ያለው ሙሉ እንትኑን እናየዋለን። ጎል ሲገባ ምናምን ያለውን ሪአክሽን እናያለን። ልትሸነፉ ሊቨርፑል ጋር ኳስ አለ ለካ በቅርብ እናያለን ወይስ ካልሆነ እኔ እቋጥራለሁ። ለነገር እኮ ለሊቨርፑልም አልቆጥርም እንዴ። መቋጠር ሲባል እንደዚህ ማሊያሽ እንደቋጠርሽ መስሎሽ ነው? እንደዚህ አድርገሽ መቋጠር ይቋጥርክና አባል አምላክ መቋጠር ሌላ ነው። አሁን እዛች ጋር ቁጭ ብዬ አስበው ለማን ነው የምደግፈው? በጥላቻ ለእናንተ በፉክክር ለደረጃ ደግሞ ለሊቨርፑል ታሻለን ኦሪ ማንቸስተር ዩናይትድ ደጋፊ እናረጋታለን። ኧረ በስመ አብ ለጥላት ለማን ደጋፊ ከምትሆኝማ ጭራሽ አንተ እኔ አስቀይርሃለሁ። እውነት ለዛ ነው ሸመኛ ይሁን ሺው ምናምን ያርሰናል ደጋፊ እኔ ቆቅ ያለ ለምን ነው ሸመኛ ሆነች ይችላል ለካ አርሰናል ደጋፊ። ኧረ በስመ አብ ሻሺ ዝም በይ ሻሺ እያወራች ነው። ምን አወራ እንጂ እንዴ ዝም በይ ቤት ግቢ። እሺ እና ጥያቄሽን ጨርሽ። እንደዚህ ማሊያን አንጥፌ እና ያለስ ችግር የለም። እሺ እግዚአብሔርን እኔማ ኳሳይቼ ማለት ነው ካንተ ጋር ስትሸነፉ እንዴ ጨፍሪ እንዴ ይዤ ካሜራ ምዘፍ ነው የምጨፍረውላ። በተአምራታችን አያሸንፉም እንጂ በቃ እሺ እንደዚህ ከተማመንክባቸው ቴንክ ካሜራማን እግዚአብሔርን አሪፍ አይዲያን ይስጠኝ። እናንተ ከተሸነፋችሁ የአርሰናልን ማሊያ ተለብስና ያንተ ማሊያ ውልቀት ተረጋግጠዋለህ። አረ አላረገውም። እሺ ጊዜ ይሸነፍ ማርያምን አላረገውም። ማየውን ነገር ጭራሽ በቃ ማሊያውን ለብሰህ ቪዲዮ ትሰራለህ። ከአርሰናል ማሊያ ለብሰህ ትለብሳለህ። ብሞት በቃ ይሄ እንደሚሸነፍ አውቀዋል ማለት ነው። ብሞት ማላረገው ጎበዝ ባይዘው ካሜራማን የአርሰናል ደጋፊ ነው። ሁለታችሁም የአርሰናል ደጋፊ ነው። አሁን ራስ ያልሰራ መድፈኛው ይላል የአርሰናል ልብስ አለበሰም ብለሽ ነው እሺ ጃኬቱ ይታይ እኮ አይ እኔ እግዚአብሔርን አንተ የአርሰናል ደጋፊ ከሆነ በስምህ አጽፌ አሰጥ ምን አሌክሳንደር አሌክስ አሞራው ምናምን ብዬ ማሊያ ማንቸስተር ካሸነፈ ለምን የአርሰናል ደጋፊ ከሆንክ እንደዛ እንወራረድ ይልቅ አንቺ እኔ ጥቁሩ ማሊያ አለኝ፣ ቀዩ ማሊያ አለኝ፣ ነጭ ማሊያ የለኝም። ስለዚህ አንቺም ቀዩ ብቻ ነው ያለሽ መሰለኝ፣ ጥቁሩ የለሽ፣ ነጩ የለሽ። ጥቁሩም ነጩም አለኝ እኔ የኮሌታ ብቻ ነው የሌለኝ። ኮሌታ ነው የሚያስፈልገው። በቃ ካሸነፈ ማንቸስተር ለኒት ትሰጪኛለሽ እንደ አሞራው ብለሽ አጽፈሽ። እሺ በነጩ አታሸንፉም እኮ ነው። እኔ ከተሸነፍን ደግሞ ላንቺ አጽፌ ሰጥቻለሁ። ያው በምስክር ፊት ነው ያወራው። ባይዘው
በምስክር ፊት ነው ሰጣጣን በተግባር በቪዲዮ የማን ጨዋታ ነው? ከማን ጋር ያለው ጨዋታ? ከሊቨርፑል ጋር ያለው ጨዋታ ነው ወይስ አሁን ከሊቨርፑል ጋር ያላችሁ ጨዋታ የለም? የሱ መቼም ተሸነፋላችሁ እናውቃለን። ሊቨርፑል ጋር ያለው እንኳን ብዙ እንትን አይደለም። ችግር የለም። እሺ እኔ ያው ሊቨርፑል ትንሽ ከባድ ነው ዘንድሮ ቢሆንም ችግር የለም። ይሁን በቃ ምንድን ነበር የሚባለው ይሄ አባባሉ? በደህናም አይደለም የሚያንቀዘቀዘሽ ወይ ትሞቻለሽ ወይ ትሰበራለሽ። እንሰበር። እሺ ይሁንልክ እና የኛ ውድ ፋሚሊስ ጥያቄ ጨረስክ? እኔ ጨርሻለሁ። ለጊዜው ፓርት 3 ይለቀቅልኛል። እናንተ ጥያቄ ባመጣችሁ ቁጥር የኛን ስራ መመለስ ነው። ችግር የለም። ጥያቄዎቻችሁን አስቀምጡ ከታች እንዲደርሱ እኛ እያየን እየጻፍን ይሆናል። ምን ነው እንጠይቃለን። ካሜራማን ለሁለታችን የምትጠይቀው ጥያቄ አለ ቢኖር ነበር የሚገርመኝ። እና የኛ ውድ ፋሚሊዎች ለአሌክስ ቻናል በጣም እናመሰግናለን። እግዚአብሔርን በጣም ትልቅ ፍቅራችሁን ያሳያችሁን። ከኔ በላይ ደግሞ አሌክስ ቢያወራው ደስ ይለኛል። በጣም ቴንኪው። በጣም የምር ቃላቱን ላይ ያጥረኛል እንደዚህ ስልና አሳይታችሁናል። ፍቅር የፍቅርን ጥግን ያሳያችሁን የሷንም የፍቅር ጥግ እና በጣም ነው የማመሰግነው። በጣም ባጭር ጊዜ እንደዚህ ይሆናል ብዬ አላሰብኩም ነበር በተወሰነ ሰዓታት ውስጥ ማለት ነው። እና በጣም ደስ ብሎኛል። በጣም ከሚባለው በላይ አመሰግናችኋለሁ። ሁላችሁንም ወዳችኋለሁ። የፍቅር ፋሚሊዎች የኔን ፋሚሊዎች ናቸው። ካሁን በኋላ የኔን ፋሚሊዎች የሷ ፋሚሊዎች ናቸው። ፋሚሊዎቻችን ምን ፋሚሊ ነው? የሆነ ስም እናወጣላችኋለን። እግዚአብሔር ለፋሚሊዎቻችን ስም ያስፈልጋል። ኢማጂን አድርገን ምናምን ለሁለታችንም እንትን ይሆነ ማለት ነው። በቃ ኮመን የሆነ ለሁለታችንም የሆነ ስም እናወጣለን። እስኪ ሁላችሁም ከታች የሆነ ነገር ጻፉ። ከዛ የበለጠ ላይክ የበለጠ ምናምን ነገር እኛም ተመካክረንበት በጠረጴዛ ዙሪያ ተመካክረንበት ትልቅ ላይክ ያለውን አይተን ገምግመን እናጸድቀዋለን ማለት ነው። ስለዛ እናንተ ቮት አድርጉ ከታች፣ ኮሜንት ደግሞ የበለጠውን አይተን እናወራበታለን ማለት ነው። እንግዲህ ጥያቄዎቻችን ይመስሉ ነበር። ባሪፍ ነገሮች እንመጣለን። ከምን በኋላ አንጠፋም የመጥፋት በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴ ቃላት ስላጠረው ልቤ ናገር ዛሬ እሱ ተራ ነው። ወድሃለው ግን ያንሳል አውቃለሁ